በመካከለኛው ምስራቅ የጦርነት ደመና እያጠላ ነው። ዋሽንግተን በቴህራን ላይ ውስን የተባለ የአየር ጥቃት ለመፈጸም አማራጮችን እያጤነች ባለችበት በዚህ ወሳኝ ወቅት ኢራን በበኩሏ ዓለምን ሊያናጋ የሚችል ብርቱ ማስጠንቀቂያን ሰጥታለች። ውስን ጥቃት የለም ስትል የፎከረችው ቴህራን ጦርነት ቢነሳ በሁለቱ ሀገራት ድንበር ብቻ እንደማይወሰንና መላውን ቀጠና እንደ ሰደድ እሳት እንደሚያቃጥልም አስታውቃለች። በፕሬዚዳንት ዶናልድ ትራምፕ አስተዳደር ውስጥ ያሉ የጦርነት አቀንቃኞችና ዲፕሎማቶች የትኛው አማራጭ ይሻላል በሚል ፍጥጫ ላይም ናቸው። ይህ ጦርነት ቢነሳ ማን ያተርፋል፣ ማንስ ይከስራል የሚለውም ጥያቄ እንደዚሁ ዛሬም ያልተመለሰ ሆኗል። በቀጠናው ለ10 ዓመታት የዘለቀው የአሜሪካና የኢራን ፍጥጫ አሁን ላይ ከመቼውም ጊዜ በላይ ወደ ቀጥተኛ ወታደራዊ ግጭት ለማምራት አፋፍ ላይ ደርሷል። ዋሽንግተን በኢራን ላይ የምትከተለው የከፍተኛ ጫና ፖሊሲ ውጤት ማምጣት ባለመቻሉ የፕሬዚዳንት ዶናልድ ትራምፕ አስተዳደር ወታደራዊ ጡንቻውን ለማሳየት መዘጋጀቱም የሚታወቅ ነው። አሜሪካ ከውስን የመጀመሪያ ደረጃ የአየር ጥቃት አንስቶ የመንግስት ለውጥ ለማምጣት ለቀናት የሚዘልቅ ዘመቻም ለማካሄድ እያሰበች ባለችበት በዚህ ወቅት የጉዳዩ አሳሳቢነት በሁለቱ ሀገራት ብቻ የሚወሰን አለመሆኑን የቴህራን ምላሽ ግልጽ አድርጎታል። ይህ ውጥረት መነሻው እንደ አውሮፓውያን አቆጣጠር በ2018 አሜሪካ ከኒኩለር ስምምነቱ መውጣቷና የኢኮኖሚ ማዕቀብ መጣሏ ቢሆንም አሁን ግን የጦር መሳሪያዎችን ወደ ማነጣጠር ተሻግሯል። በዋይት ሃውስ ውስጥ የጥቃቱ ዋና አቀንቃኝ የሆኑትና የቀድሞ የብሔራዊ ደህንነት አማካሪው ጆን ቦልተንና የውጭ ጉዳይ ሚኒስትሩ ማርክ ሮቢዮም በኢራን ላይ ወታደራዊ እርምጃ መውሰድ ቴህራንን ወደ ድርድር ጠረጴዛው እንድትመጣ ያስገድዳታል የሚል ጽኑ እምነት አላቸው። በተቃራኒው በፔንታጎን ወይም የመከላከያ ሚኒስቴር ውስጥ ያሉ ከፍተኛ ወታደራዊ መኮንኖች ማንኛውም ውስን ተብሎ የሚጀመር ጥቃት በፍጥነት ተባብሶ ወደማይወጡበት የቀጠናዊ ጦርነት ሊቀየር እንደሚችል ያስጠነቅቃሉ። ኢራን በአሜሪካ ጥቃት የሚፈጸምባት ከሆነም የሚከተለው ውጤት በሁለቱ ሀገራት ላይ ብቻ ተወስኖ የሚቀር እንዳልሆነ ያስጠነቀቀችው በምክንያት እንደሆነ ይነሳል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ አባስ ሙሳቪ እንዳሉት ውስን ጥቃት የሚባል ጽንሰ ሐሳብ በኢራን ወታደራዊ መዝገበ ቃላት ውስጥ የለም። ኢራን ጥቃት ከተሰነዘረባት በኢራቅ፣ በሶሪያ፣ በሊባኖስና በየመን ያሉ የውክልና ኃይሎቿን በማንቀሳቀስ በመላው መካከለኛ ምስራቅ የሚገኙ የአሜሪካ የጦር ሰፈሮችና የንግድ መርከቦችን ኢላማ እንደምታደርግ አስጠንቅቀዋል። በተለይም በዓለም የነዳጅ ንግድ 20 በመቶ የሚተላለፍበት የሆርሙዝ የባህር ሰርጥ በመዝጋት የዓለምን ኢኮኖሚ ሽማ የማድረግ አቅም እንዳላት የስትራቴጂክ ጥናቶች ያመላክታሉ። አሜሪካ በኢራን ላይ ጥቃት ለመፈጸም የምታጤናቸው አማራጮች አደገኛነት በዎል ስትሪት ጆርናል ዘገባ ላይ በግልጽ ተቀምጧል። ሰሞነኛው የዜና አውታሩ ዘገባ ጥቃቱ በተለይም በኢራን የኒኩለር ተቋማትና በባህር ኃይሎች ራዳር ላይ ሊያተኩር ይችላል የሚል ነው። ኢራን አጸፋ ምትመልስ ከሆነም በቀጠናው ያሉ የአሜሪካ አጋሮች ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና እስራኤልን ለመከላከል አስቸጋሪ ሁኔታ ይፈጠራል። የኢራን ሚሳኤሎች በሰከንድ ውስጥ በሪያድና በአቡዳቢ የሚገኙ የነዳጅ ማጣሪያዎችና የኃይል ማመንጫዎችን የማውደምም አቅም አላቸው። ይህ ደግሞ አሜሪካ በቀጠናው የገባችበትን ግዴታ ለመወጣት ወደ ተራዘመና ዋጋ የሚያስከፍል ጦርነት ውስጥ እንድትገባ ያደርጋታል። እየተካሄደ ባለውና በሶስተኛው ዙር ድርድር ሊቋጭ በታቀደው ሂደት ላይ ታዲያ ኢራን ከአሜሪካ የሚቀርቡላትን 12 ከባድ ቅድመ ሁኔታዎች እንድትቀበል ዋሽንግተን ትፈልጋለች። ከነዚህ መካከልም የዩራኒየም ማበልጸግ ሙሉ በሙሉ በማቆም የሚሳኤል ልማትን መክታትና በመካከለኛው ምስራቅ የምታደርገውን ጣልቃ ገብነት ማስቆም የሚሉት ይገኙበታል። ይሁን እንጂ ቴህራን እነዚህ ቅድመ ሁኔታዎች እንደ ሉዓላዊነት መደፈር ስለምትቆጥራቸው በምትኩ አሜሪካ መጀመሪያ ወደ ኒኩለር ስምምነቱ እንድትመለስና ማዕቀቦችን እንድታነሳ ልትጠይቅ ትችላለች እየተባለ ነው። ይህ የኔ በልጥ ፍጥጫ ታዲያ አገራቱን ወደ ባሩድ ሽታ እየመራቸው ይገኛል። የአሜሪካ የስትራቴጂክና ዓለም አቀፍ ጥናት ማዕከል የሆነው CSIS ባወጣው ጥናት መሰረት ኢራን በመካከለኛው ምስራቅ ትልቁን የሚሳኤል ክምችት የያዘች ሀገር በመሆኗ አሜሪካ በአየር የበላይነት ብቻ
ጦርነቱን በአጭር ጊዜ ማጠናቀቅ አትችልም። ይልቁንም የኢራን ተመጣጣኝ ያልሆነ ጦርነት ስልት የአሜሪካንን ዘመናዊ የጦር መሳሪያዎች ዋጋ ሊያሳጣ እንደሚችል ይነገራል። የአሜሪካ ባለስልጣናት ስጋትም የሆነው ሁለት አማራጮች አደጋ አላቸው ሲሉ የገለጹት ጦርነቱ አንዴ ከተጀመረ በኋላ መቆጣጠር የማይቻልበት ደረጃ ላይ እንደሚደርስ ስለተረዱም ይመስላል። በኢራንና በአሜሪካ መካከል ያለው የጦርነት ስጋት ከሁለቱ ሀገራት ፍላጎት በላይ የዓለም ደህንነት አደጋ ላይ ጥሏል። ፕሬዚዳንት ዶናልድ ትራምፕ ውስን ጥቃት በማድረስ ኢራንን አንበረክካለሁ የሚለው ስሌታቸው በኢራን በኩል ባለው ሁሉን አቀፍ አጸፋ ምክንያት ወደ ከፋ ውድመትም ሊያመራ ይችላል። የዓለም አቀፉ ማህበረሰብ በተለይም አውሮፓና የተባበሩት መንግስታት ሁለቱ ወገኖች ወደ ቀደመው ስምምነት ተመልሰው ውጥረቱን እንዲያረግቡ ካላደረጉም መካከለኛው ምስራቅ ለብዙ ዘመናት የማይወጣበት የታሪክ ጠባሳ ሊያርፍበት ይችላል። ጦርነት የመጨረሻው አማራጭ ሳይሆን የዲፕሎማሲ ውድቀት ውጤት መሆኑን ተገንዝቦም ሰላማዊ መፍትሄ መፈለግ ለሁሉም ወገን የሚበጅ ብቸኛ መንገድ እንደሆነ የሚነሳ ነው። አሜሪካ ጥቃት ተፈጽማለች የሚለውን ዛቻ ተከትሎ ታዲያ ኢራን ጥቃት የሚሰነዘርባት ከሆነ በአካባቢው የሚገኙ የአሜሪካ የጦር መርከቦች፣ የጦር ሰፈሮችና አጋሮች ላይ ከባድ ያጸፋ ጥቃት እንደምትፈጽም በተደጋጋሚ ከማሳወቅ አልቦዘነችም። የኢራን ያጸፋ እርምጃ ዋነኛ ኢላማ ትሆናለች ተብላ የምትጠበቀው እስራኤልም በበኩሏ ኢራን በእስራኤል ላይ የበቀል ጥቃት ከፈጸመች በእስላማዊ ሪፐብሊክ ታሪክ ውስጥ ከባድ ስህተት ይሆናል ስትልም አስጠንቅቃለች። አሜሪካ ባለፉት ሳምንታት ግዙፍ አውሮፕላን ጫኝና ሌሎች የጦር መርከቦቿን እንዲሁም የጦር አውሮፕላኖቿን ወደ መካከለኛው ምስራቅ በማሰማራት በኢራን ላይ ለጥቃት መሰንዘር እየተዘጋጀች ነው። ዘገባዎች እንዳመላከቱት በአውሮፓውያኑ 2003 አሜሪካ በኢራቅ ላይ ካካሄደችው ወረራ ወዲህም ከፍተኛ ወታደራዊ አቅሟን በአሁን ጊዜ በመካከለኛው ምስራቅ አሰማርታለች ተብሎ ይጠበቃል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ዘ ዎል ስትሪት ጆርናል፣ ሪውተርስ፣ ቢቢሲ እና የአሜሪካ የጥናትና ምርምር ማዕከል የሆነው CSISን በዋቢነት ተጠቅመናል።